ነብዩ መሐመድ አባት ምን አጥፍቶ ነው እንትን ገሃነም የገባው? እሺ በስ ጉዳይ ላይ ከዚህ በፊት ስመልስ ነበር፣ ሰምተሃል ወይንስ ልመልስልህ? አይ መልስ፣ አልሰማውም። በጣም ጥሩ። እሺ በመጀመሪያ ልናውቅ የሚገባ ነገር ነብዩ መሐመድ ተብሎ ስለተነሳ አንድ ነብይ አባቱ ወይንም እናቱ ወይንም አጎቱ ወይንም አያቱ ወይንም አክስቱ ወይንም ልጁ የእሳት ቢሆኑ ያን ነብይ ያስወቅሰዋል ወይንስ አያስወቅሰው? በፍጹም ያስወቅሰው ነገር የለም። ካመነ ራሱን ነው የሚጠቅመው ያ አባት ያ እናት፣ ካላመነ ራሱን ነው የሚጎዳው። የዚያ ነብይ ስራ ምንድን ነው? ና ወደ እምነት ብሎ ጥሪ ማድረግ ብቻና ብቻ ነው። ስለዚህ እርሱን የሚያስወቅሰው ነብይ የለም። ስንመለከት ጊዜ አብርሃም አባቱ ጣዖት አምላኪ ከሃዲ ነበር፣ ግን አብርሃምን አስወቅሶታል? ይሄ በፍጹም አላስወቅሰውም። የኖህ ሚስት ከሃዲ ነበረች። የሉጥ ሚስት ግብረ ሰዶምን የምታግዝ ሴት ነበረች። ይህ መጽሐፍም ላይ አለ። ነገር ግን ሉጥን የሚጎዳው ነገር አለ። እሷ ስለጠፋች ላ የሚጎዳው ነገር የለም። ብትጠፋ ራሷን ያጠፋችው እያቸው አይደለ? ስለዚህ አንድ ነቢይ ሙሉ ቤተሰቡ ለምን ከሃዲ አይሆንም? በእርሱ በነቢይነቱ ላይ ጥያቄ ያስነሳሉ? በፍጹም የሚያስነሳ ነገር አይደለም። ታች አለርላ ያ እምነት የራሳቸው ምርጫ ነውና እነዚያ ሰዎች ካመኑ ለራሳቸው፣ ካላመኑ ራሳቸውን ይጎዳሉ። አለቀን፣ ጨረስን። ይሄ አሁን እርሳቸውን ለቀቅ ታደርጋለህ። ስለዚህ ወላጆቻቸው ወዴት ናቸው ወደሚለው እንሄድ። አንድ ልናውቅ የሚገባው ነገር በመጀመሪያ ያለውን ነገር ልንገራችሁ። አንድ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው። አይነ አቢ አላቸው። ሐዲሱ ላይ ያለው አባቴ የት ነው አላቸው። ሰውየው መጥቶ ነቢያችን ሰለላሁ ዐለይሂ ወሰለም አቢ ወአባከ ፊናር አሉት። አባቴ አባትህ የእሳት ናቸው አሉት። ሐዲሱ እንደዚያ ብሎታል። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም እንደ ቁርአንና እንደ ሐዲስ አገላለጽ አባት ሲሉ የግዴታ ወላጅ ታስቦበት ነው ወይ ወደሚለው እንምጣ። ላ አይደለም። አባት ሲባል አጎት አባት ተብሎ ይጠራል እንደ ኢስላም። አያት አባት ይባላል። ወላጅ አባትም አባት ይባላል። ወላጅ ብሎ በነበር ግን ዋሊድ ብሎ በነበር ቀጥታ ወላጃቸው ታስቦበት ነው። ምንም አያከራከርም። አብ በሚለው ነው ግን የመጣው። አብ የሚለው አባት ማለት ነው። አጎትን አባት ይላል ወይ ቁርአን ላይ ከተባለ አዎ ቁርአን ላይ አጎት አባት ይባላል። ማስረጃቱ ጋር ሱረቱል በቀራ አም ኩንቱም ሹሃዳ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሀን ዋሒዳ ወነሕኑ ለሁ ሙስሊሙን። ያዕቁብ እስማኤል ምኑ ነው? አጎቱ ነው አይደለ? የኢስሐቅ ወንድም ነው። ኢስሐቅና እስማኤል ወንድማማች ናቸው፣ የአብርሃም ልጆች ናቸው። ስለዚህ ለያዕቆብ እንትና ማን ነው? እስማኤል ለያዕቆብ አጎቱ ነው፣ ግን አባቴ እያለ ይጠራዋል። አባትህን ብለው እነዚህ ያዕቆብ ልጆች ከኔ በኋላ ማንን ተመልካላችሁ አላቸው ያዕቆብ ለልጆቹ። ልጆቹ ምን አሉ? የአባቶችህን የእነ እስማኤልን መንገድ ብለው ተናገሩ። አባት በሚለው ውስጥ እስማኤልን አካተቱት። አያቸው አይደለ? ስለዚህ አጎት ምን ይባላል? አባት ተብሎ ይጠራል። ያ ታዲያ እዚህ ቦታ ላይ ወላጃቸውም አባታቸው ከሆነ አጎታቸውም አባት ከተባለ የትኛው ሊሆን የሚችለው? አሁን ወደ ምን እንሄዳለን? ሁጃ የደረሰው ማን ነው? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮት የደረሰው ለመሆኑ አባታቸው ነው ወይንስ አጎታቸው ነው? አላህ በቁርአን ላይ ምን ብሏል? ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ነቢይ ሳልክ የምቀጣ አይደለሁም ብሏል። ያ ማለት ነቢይ ደርሶት መልእክቱ ደርሶት አልቀበልም ያለን ሰው እንጂ የሚቀጣው ያልደረሰውን ሰው እንደማይቀጣ ተናግሯል። የነቢዩ ሰለላሁ ዐለይሂ ወሰለም መልእክቱ የደረሰው ማን ነው? ልጆች መልሱለት ኮሜንት ላይ። አባታቸው ነው አጎታቸው? መልእክቱ የደረሰው አባታቸውና አጎታቸው። የነብዩ ሰለላሁ ዐለይሂ ወሰለም መልእክት የደረሰው የነብይነት ጊዜያቸውን አግኝቶ ያንን ጊዜያቸውን የተቋደሰ የሰማው ማን ነው? አጎታቸው ነው። አየህ አይደለም? አጎታቸው ሰምቶ ዳዕዋን አልቀበልም ብሏል። እንደውም መጨረሻ ህይወቱ ላይ ምን አሉት? ያ ዐም ቁል ላ ኢላሃ ኢለላህ፣ አጎቴ ሆይ ላኢላሃ ኢለላህ በል፣ ከሊመተን ኡሐጅ ለከ ቢሃ ዐንደላህ፣ ነገ ከአላህ ዘንድ አምናል ብዬ እንደማገትልህ በዚህ ቃል መሰረት አሉት። ፈካነ አኺር ማ ቃለ እነሁ ዐላ ሚለቲ ዐብድልሙጠሊብ ኸውፈን ዐላ ቀውሚ፣ ህዝቦቹን ፈርቶ ምን አለ? ይሉኝታ ፈርቶ ልጄ ያምን ነበር ትክክል ላይ እንዳለህ አውቃለሁኝ፣ ግን የአያቶችን መንገድ ለቀቀ ብለው እንዳይወቅሱኝ ህዝቦችን ፈራሁኝ አለ። በዚያው ላይ ሞተ። ስለዚህ አባታቸውስ አግኝተዋል ወይ? የእርሳቸውን ያስተምረው ጊዜ አላገኘም። መቼ ነው የሞተው? ትላንትና ታሪኩን እንዳነበብ ነው እዚህ ኪታብ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እናታቸው ገና እርግዛቸው እያለች ገና ሳይወለድ በፊት አባታቸው ሞተ። እያቸው አይደለ? ይህ ነው። ስለዚህ ሁጃ የቆመበት አጎታቸው ነው እና ያልቆመበት ነው ያ አባታቸው። እሱን አይመለከትም። ይህ ነው። ጥያቄን ልቀጥል። ሁሱ እሺ ቀጥል። እሺ ቅድም እንትን ኢየሱስ በብሉይ ኪዳን አልተጠቀሰም ምናምን ስትል የሰማሁ መሰለኝ።
ኢየሱስ ይመጣል ብሎ የተናገረ አንድ ነብይ የለም። ይህ ስህተት ነው፣ ውሸት ነው። እስቲ መጽሐፈ ጥበብን ምዕራፍ 2 ቁጥር 6 እናውጣልኝ። እሺ አንብብልን፣ ችግር የለውም። አይ አላ አይደል እጅህ አንብበው፣ አውጣውና አንብብልን ከይቅርታ ጋር ፈቃደኛ ከሆንክ። መጽሐፈ ጥበብ ምዕራፍ 2 ቁጥር 6 ይኸውልህ፣ እዚህ ጋር የለም መጽሐፈ ጥበብ ዳዊት። አንተ ካለ አሳውጣና ሳይ ምን ይላል እንጂ ብሉይ ኪዳን መጽሐፍ ላንብብልህ። ሌላ መሰለ ቁጥር 6 የባህሪ አምላክ ክርስቶስን ኑ እንግደለው አሉ በእኛ እያለ ይቀጥላል። ያው ብዙ ሰፊ ነውና መጽሐፉ። እስኪ እንዴት ካንተ የለም መጽሐፍ ቅዱስ አይደለም እንዲያስከው እንጂ እዚህ ጋር ይሄ 66 ነው ያለው። አንተ ፕሮቴስታንት ነህ አይደለ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ከ66 ውጭ ላይ ነው እኔ ኦርቶዶክስ ተከታይ ነኝ፣ ሃይማኖት ነው። እሺ መጽሐፈ ጥበብ ስንት ነው ያልከው? ክርስቶስን ኑ እንግደለው አሉ ይላል። ክርስቶስ ያ ቁጥር 6 እንደሚመጣ ትንቢት እየተናገረ ነው። ና ቁጥር 6 አንብበው እስኪ። መጽሐፈ ጥበብ ይታያል አይደል? ምዕራፍ 2 ቁጥር 6 ምን ይላል? እስኪ መጽሐፈ ጥበብ መሆኑን ከፍ አድርገህ አሳይ። ያት እንዴት ሊቀያየር ቻለ? ያሳዝናል፣ በጣም ያሳዝናል። አንዱ ጋር ያለው ሌላ ነው፣ አንዱ ጋር ያለው ሌላ ነው። ቆይ ምናልባት የመጽሐፍ ልዩነት ወይ ሊሆን ይችላል። ስለ እስልምና መጠየቅ ይችላሉ ጥያቄ እሺ አሁን በእናንተ አስተምሮ መጽሐፍ ቅዱስ ተበርዟን ብላችሁ ታምናላችሁና መጽሐፍ ቅዱስ ተበርዟን የሚል ከቁርአን ብታሳየኝ ደስ ይለኛል። መጽሐፍ ቅዱስ የሚባል መጽሐፍ የለም እዚህ ዓለም ላይ፣ ውሸት ነው እሱ ራሱ። እሺ ለምሳሌ ሱራ 10 ቁጥር 94 ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን እነዚያ ካንተ በፊት መጽሐፉን የሚያነቡትን ጠይቅ የሚለው ማንኞቹን ነው? ማንኞቹን ሰዎች ነው? ነቢያቶች። ስለዚህ ያ መጽሐፍ የት ነው ያለው? አሁን ለምሳሌ አንተ በቁርአን ላይ ብትጠራጠር ማንኛውም መጽሐፍ ነው የምታረጋግጠው? ወይ ደግሞ ማንን ነው የምትጠይቀው? መጽሐፍ ላይ አረጋግጥ አይደለም፣ ነቢያቶችን ጠይቅ ነው የሚለው። ምን እንደሆነ ላስረዳ። እሺ አዳምጠኝ። እዚያ ቦታ ላይ ወደየትኛው መጽሐፍ እዚህ ጋር ነቢያቶችን አይደለም የሚለው? አዳምጠኝ። አንተ ያልከው የለም እዚህ ቦታ ላይ ወደ መጽሐፍቱ ሄዳ አረጋግጥ የሚል ቃል የለም። እሺ የሚለውን አሁን አዳምጠኝ። እሺ قال سبحانه وتعالى فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين ولا تكونن من الذين كذبوا بآيات الله فتكون من الخاسرين. سورة يونس لا يجينا القدرة لا ودا أنت وباورتكت ترطاري واستبتهم النزيان كأنت بفيت مصحفون ሲያነቡ የነበሩትን ጠይቃቸው አለ። አንደኛ አሁን ስላለ ዘመን በእርሳቸው ዘመን ስላለ ማካል አይደለም ጠይቅ እያለ ያለው ከአንተ በፊት ብሎ ተናገረ። ስለዚህ እኛን ጠይቁ ተብላችኋል ይላሉ። ለአይለም ሲጀመር በነብዩ ሰለላሁ ዐለይሂ ወሰለም ዘመን ያሉትን ጠይቅ አይልም። ከአንተ በፊት መጽሐፉን ያነቡ የነበሩትን አለ። መጽሐፉን ሲል ምን ማለት ነው? አላህ ሱብሓነሁ ወተዓላ ሳይበረዝ በነበረበት ይዘት ያነቡ የነበሩትን ተውራትና እንጂልን አምላክ አላህ ራሱ እንዳወረደው ታዲያ ማለት ነው ጠይቅ እንደተበረዘ ምን ማረጋገጫ አለ? ያዳምጥ ልጨርስልህ አንዴ። ነብያቶችን እንደሆነ ጠይቀኛል ላስረዳ። እሺ ጠይቅ እያለ ያለው ታዲያ አላህ ሱብሓነሁ ወተዓላ ከአንተ በፊት መጽሐፉን ያነበሩትን ጠይቅ አላረለ? ማንን ለማለት ነው ታዲያ? ነብያቶችን ብያለሁ ጠይቅ እያለ ያለው የቱ ጋር ከተባለ ቁርአን በቁርአን ይፈታልና በሱረቱ ዙኽሩፍ ላይ አላህ ሱብሓነሁ ወተዓላ ምን አለ? ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና አለ። ሙሐመድ ሆይ ጠይቅ ስል ጊዜ ከአንተ በፊት የላኳቸውን ነብያቶች ጠይቅ እያልኩ ነው አለ። ያሰላ ከአንተ በፊት የላኳቸውን መልእክተኞችን ጠይቅ አለ። እነርሱን ነው አለ። አይደለም
ታዲያ አሁን እዚህ ጋር የሚነሳው ጥያቄ ምንድነው? ነቢያቶችን ከሆነ ጠይቅ እያለ ያለው የት አግኝቶ ይጠይቃቸዋል? ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ቢላል ልምጣ። ትክክለኛ ጥያቄ ነው። ምክንያቱም እነዚያ ነቢያት ሁሉ አልፈዋል። ሁላቸው ሞተዋል። ነቢዩላህ ዒሳ ዐለይሂ ሰላም ብቻ ከነ ህይወቱ አላህ ሱብሓነሁ ወተዓላ ወደ ሰማይ ያሳርጎታል። አልፈዋል። ሊያገኛቸው አይችሉም። ታዲያ እንዴት ነው የት አግኝቶ ነው ሊጠይቃቸው የሚችለው? ይሄ ንግግር ትክክል ሊሆን ይችላል ወይ? ትክክለኛ ጥያቄ ነው። አዎ አምላክ አላህ ሱብሓነሁ ወተዓላ ሁሉንም ነቢያቶች አስነስቶላቸው በቤተ መቅደስ አገናኝቷቸዋል። የት? ኢየሩሳሌም ቤተ መቅደስ ላይ እንዲሁም በሰማይ ላይም አምላክ አላህ ሱብሓነሁ ወተዓላ ያለፉትን ነቢያቶች ሁሉ አገናኝቷቸዋል። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ዑሪደት ዐለይሂ አልአንቢያ ነቢያቶች ለእኔ ተገለጡልኝ ተቀረቡልኝ አሉ። ይሄ ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አብርሃምን አግኝተውታል፣ ሙሴን አግኝተውታል፣ ልክ እንዲሁ ደግሞ ሃሩንን አግኝተውታል፣ ኢየሱስ ክርስቶስን አግኝተውታል፣ ዮሐንስን አግኝተውታል። ሁላቸው ነቢያቶች ሁሉ እንዳለ አግኝተዋቸዋል። እነ ሄኖክን አግኝተዋቸዋል፣ እነ ዮሴፍን አግኝተዋቸዋል፣ እነ አዳምን ሁሉ አግኝተዋቸዋል። ለዚህ ማስረጃ ቢፈልግ ካለ አሁን አውጥቻቸው ያሳየዋለን። እንዳው ነገራችሁ ቁጥሩን ያዙትና በራሳችሁ የራሳችሁ ማረጋገጥ ትችላላችሁ። ሶሒሁ ሙስሊም 162 ላይ ሄዳችሁ ተመልከቱ። ነቢያቶች እንዳገኟቸው በዚያ ላይ ታገኛላችሁ ማለት ነው። ይሄን ይመስላል። ስለዚህ ታዲያ ነብዩ ሰለላሁ ዐለይሂ ወሰለም እንዳው ጠይቀዋል ወይ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም አይጠይቁም። ለዚያም ነው ይሄ ቁርአን በወረደ ጊዜ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም አብዱላህ ብን አባስ ሲናገር ለም አስአል ወለም አሹክ አልጠይቅምም አልጠራጠርም ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም እንዴት ብለው ይጠይቃሉ? ያ ሁሉ ነቢያት ቢመጣ እርሳቸው ተከታይ ነው የሚሆነው፣ እርሳቸው ተማሪ ናቸው የሚሆኑት። ይሄን ስለ ነቢያቶችን እያቃለልኩ ሳይሆን እነዚያ ነቢያቶች ያሉበት ለወገኖቻቸው ለህዝቦቻቸው ነበር የተላኩት። ነብዩ ሰለላሁ ዐለይሂ ወሰለም ለዓለም ላይ የተላኩት። ስለዚህ እነዚያ ነቢያት ቢመጡ በአሁን ጊዜ እርሳቸው ሰሚና እርሳቸው ተከታይ ነው የሚሆኑት። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ ሙሴ በዚህ ጊዜ በህይወት ቢኖር እኔን ከመከተል ውጭ ሌላ አማራጭ አይኖረውም አሉ። አንድ እርሳቸው ተከታይ እንዴት ነው እርሱን ሂደህ ተከታይን ጠይቅ ሊባል የሚችለው? አይሆንም። ነገር ግን አላህ ሱብሓነሁ ወተዓላ ታዲያ ያን የሚናገረው ለምንድን ነው ከተባለ እንደው ምንም ጥርጥር እንዳይገባው እያለ አላህ ሊያረጋግጥላቸው ዘንድ ነው። ብትጠራጠር እያለ የሚናገረው ያ ነው። በሌላ ቦታ ላይ እንዲህ አይነት አነጋገር ይናገራል። ለኢን አሽረክተ ለይሕበጠነ ዐመሉክ ይላቸዋል። ብታጋራ ስራ ሁሉ ይታበሳል ሙሐመድ ይላቸዋል። አጋርተዋል ወይ? ላ አላጋሩም። የማጋራትን ክፋት ሊገልጽላቸው ነው አላህ ሱብሓነሁ ወተዓላ። እንዲህ ብታደርግ ይላቸዋል። ያን ነገር ግን እርሳቸው አያደርጉትም። هذا خطاب له عليه الصلاة والسلام والمراد به أمته عليه الصلاة والسلام ይህን ይመስላል መቅደላ እና ጠይቅ እያለ ያለው ነቢያቶችን እንጂ ሌላን አይደለም። መጽሐፉን ሄዳችሁ አረጋግጡ። ወደ መጽሐፉ የሚልም ቃል የለም እዚያ ላይ። አንድ ጥያቄ መጨመር እችላለሁ? መጠጥ አስካሪ መጠጥ በእስልምና መጠጣት ክልክል ነው አይደለ? አዎ አስካሪ መጠጥ ክልክል ነው በእስላም። እሺ ጀነት የገባ ሰው መጠጥ መጠጣት አስካሪ መጠጥ መጠጣት ይችላል አይችልም? አይችልም። አስካሪ መጠጥ የለም በገነት ውስጥ አይችልም። እሺ ሱራ 16 ቁጥሩ ጠፋኝ በእናትህ። ከዘንባባዎችና ከወይኖችም ፍሬዎች እንመግባችኋለን ከእርሱም ጠጅንና መልካም ምግብን ትሰራላችሁ ማለት ምን ማለት ይሄን አስረዳኝ። የማይቻል ከሆነ በገነት ውስጥ እንደዛ የሚባል ነገር የለም። በምድራዊ ህይወትም ሆነ በገነትም ውስጥ አስካሪ መጠጥ የሚባል ነገር የለም። እዚያ ቦታ ላይ ያለውን ላስረዳህ። እሺ አሁን አንተ ማምጣት የፈለግከው አንቀጽ ومن ثمرات النخيل والأعناب تتخذون منه سكرا ورزقا حسنا እያለ ይናገራል። እርሱ ለሚያሰክር መጠጥን ትይዛላችሁ ይላል። በምድራዊ ሰዎች ከወይን የሚጠቀሙትን የሚገለገሉበትን አገልግሎት አላህ እየዘረዘረ ነው። ለእንዲህ ታደርጉታላችሁ ይላል። ግን ያን ነገር አስካሪ መጠጥን ስሩበትና ጠጡበት እያለ አይደለም። ለምሳሌ አንድ ሰው ከዚህ ይሄ ጌሾ አለ፣ ጌሾን ለምሳሌ ለአስካሪ መጠጥም ልትጠቀሙበት ትችላላችሁ፣ ለፍየሎቻችሁም ልታበሉት ትችላላችሁ ብሎ ዘረዘረ። ይሄን ነገር ለአስካሪ መጠጥ ስሩበትና ጠጡበት እያለ ነው ወይ? ላ አይደለም በፍጹም። ነገር ግን ሰዎች የሚገለገሉበትን አገልግሎት እየተናገረ ነው። አላህ ታዲያ ምን ብሏል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል ስለ አስካሪ መጠጥ ከተባለ፣ እንዲሁም በገነት ውስጥ አስካሪ መጠጥ አለ ወይ ከተባለ ልመልስልህ። አላህ በቁርአን ላይ ነቢያችን ቃል በቃል አስካሪ መጠጥን ራቁ እያለ ይናገራል። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲል ማኢዳ ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን ይላል። አስካሪ መጠጥን ራቁት ይላል አላህ ቃል በቃል ራቁት እሱን አለ። እርሱ ከሰይጣን ስራ ነው እያለ አላህ ሱብሓነሁ ወተዓላ ተናገረ፣ አስጠነቀቀ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሁሉ ሙስኪሪን ሐራም አሉ። ማንኛውም አስካሪ መጠጥ ሐራም ነው አሉ።
ይሄ በምድራዊ ህይወታችን ሳለን ነው። በገነት ያለውን ደግሞ ልንገርህ፣ አስካሪ መጠጥ የሚባል ነገር በገነት ውስጥ የለም። እዚህ ላይ አያሰክርም የሚል የለም። ጠጅ እንደሚያሰክር መቼም ሰው ሁሉ ያውቃል። ስለዚህ ሱራ 16 ብቻም ሳይሆን 56ም ላይም ከጠጅ ምንጭም በብርጭቆዎችና በኩስኩስቶች በጽዋም የሚል አለ። ስለዚህ አያሰክርም የሚል የለም። ጠጅ እንደሚጠጣ ነው እየተናገረ ያለውና ይሄን በደንብ አድርገህ ታብራራልኝ። አሪፍ ነው። በቃ ላሳየህ አስካሪ እንዳልሆነ በገነት ውስጥ የሚገኝ አሁን እዚህ ቦታ ላይ ወይን ሐራም ክልክል ነው አይደለም? ያሰክራል አይሰክርም? በመሰረቱ ላ ወይን አያሰክርም፣ ግን ሲቆይ ጊዜ ወደ ማስከር ይሄዳል። እንዴት ወይን አያሰክርም? ወይን ይሄ የሚበላ ወይን ጨምቀህ ብትጠጣው አያሰክርም እኮ። ነገር ግን ሲቆይ ጊዜ ነው የማስከር ባህሪ የሚኖረው። ይሄን አታውቅም? ወይን የሚሸጠው መጠጥ ቤት የሚሸጠው ወይን የታሸገው ወይን አይደለም። ወይን ፍሬውን ነው እያልኩኝ ያለሁት። ፍሬውን ለምሳሌ ጨመኩኝና አጠጣሁት። ይሄ ኃጢአት አይደለም፣ የሚያሰክር ነገር አይደለም። ወይን ጠጣ ቢባል ማለት ነው። ነገር ግን ያ ነገር ሲቆይ ጊዜ ወደ ማስከር ሲሄድ ጊዜ ያሰክራል። የዛኔ ክልክል ነው በኢስላም። ገብቶሃል አይደለ? እንዲሁም በገነት ውስጥም የማያሰክር ተብሎ ቃል በቃል ተገልጿል። ላሳይህ እሱን። እሺ በቁርአን ላይ ላሳይህ። የገነት ያለውን አላህ ሱብሓነሁ ወተዓላ ግልጽ አድርጎ ነው የተናገረው። በፍጹም እስከ ማስከር ደረጃ የሚደርስ ከሆነ በምድርም በሰማይም አይፈቀድም። የሚያሰክር ነገር አይፈቀድም ነው። ላሳያችሁ። እዚህ ጋር እንመልከት። አላህ ሱብሓነሁ ወተዓላ በሱራ ሷድ ላይ ሲናገር ማን ነው? ሳፋት ላይ ሲናገር ተመልከቱ። ሱረቱ ሳፋት ምን አለ? እዚህ ቦታ ላይ ገነት ያውና አንድ ቆይ በኋላሽ ያውና አንዴ ተውሂድ በኋላ ስታልፈው ግን ምርጥ የሆኑት የአላህ ባሪያዎች ቅንጣትን አይቀምስ። ልጅ ማስከር ያስተዋል እሺ ያውና ተከታተል። የገነት ያለውን አስካሪ እንዳልሆነ የሰዎችን አይምሮ የሚያዞር እንዳልሆነ ቃል በቃል ተገልጿል። ምን ይላል አላህ? ኢላ ዒባደላሂ አልሙኽለሲን ይላል። ግን ምርጥ የሆኑት የአላህ ባሮች ቅጣትን አይቀምሱም አለ። ቅጣትን አይቀምሱም ካለ በኋላ እነዚያ ለእነርሱ የታወቀ ሲሳይ አላቸው አለ። ፍራፍሬዎች አሏቸው፣ እነርሱም የተከበሩ ናቸው አለ። በድሎት ገነት ውስጥም አለ ፊት ለፊት የሚተያዩ ሲሆኑ በአልጋዎች ላይ ይንፈላሰፋሉ አለ። በኋላ ቆይ አንድ ልጨርስ። እሺ ከዚያ ቀጥሎ ምን አለ? አሁን በደንብ አዳምጥ። ከሚመነጭ ወይን ጠጅ በያዘ ብርጭቆ በእነርሱ ላይ ይዞርባቸዋል አለ። አሁን ይሄንን ወይኑን ሲገልጸው አላህ ባህሪውን ምን አለ? ነጭ ለጠጪዎች ጣፋጭ ሆነች አለ። ከዚያስ በእርሷ አለ በወይኗ በእርሷ ውስጥም ምታት የሌለባት እነርሱም ከእርሷ የሚሰክሩ አይደሉም አለ። አየህ ወንዴ የሚሰክሩ አይደሉም ማለት ወንድ አየህ የሰማው አዎ። እና የሚያሰክር አይደለም ብሎ ቃል በቃል አላህ ሱብሓነሁ ወተዓላ ተናግሯል። ያ ነው እና እስከ ማስከር ደረጃ የሚደርስ ከሆነ ዛኔ በምድርም በሰማይ የሚፈቀር ነገር አይደለም። ነገር ግን ሳያሰክር በፊት ወዲያው ወይኑ እንደተቆረጠ ሰውየው ምድር ላይ ራሱ ቢጠጣው ያን እስካላሰከረ ድረስ ወይን ኃጢአት የሆነ ነገር አይደለም። በሰማይም ላይ ያለውን አላህ ግልጽ አድርጎ ሲናገር የሚያሰክር አይደለም ብሎ ቃል በቃል ተናግሯል። እሱ ይሄ ነው። ነገር ግን እንደ መጽሐፍ ቅዱስ ወይን አስካሪ ነው አይደለ? መጨረሻ ነው። ያው አሁን ተቀብያለሁ። እሺ በሱራ 5 ቁጥር 51 ላይ እናንተ ያመናችሁ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ይላል። እቺን ነገር እንዴት አድርገህ ለምሳሌ አሁን ይሄ ማለት ምን ማለት ነው? እንዴት አብረህ መኖር ይቻላል? ጓደኝነት ለምሳሌ ጎረቤቶቻችን፣ ዘመዶቻችን ያው እኔም ወደ ራያ አካባቢ ስለሆነ ሀገሬ አብዛኛው ሙስሊም ክርስቲያኑ ተከባብሮ የሚኖርበት አካባቢ ነውና እናንተ ያመናችሁ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ሲል ምን ማለት ነው? እንዴት ሊሆን ይችላል? እንዴት አብረህ ላትኖር ትችላለህ? እቺን አብራርተህ እስኪ መልስ። እንግዲህ አምላክ አላህ ሱብሓነሁ ወተዓላ ስለ አይሁዶችና ስለ ክርስቲያኖች ሲናገር ልብ ብላችሁ ክርስቲያኖች አዳምጡ፣ ለሁለት ከፍሎ ይገልጻቸዋል። አንደኛ መልካም የሆኑ የአይሁድና የክርስቲያን አይነቶች አሉ።
ሁለተኛ ደግሞ መጥፎ የሆኑ ያ ማለት ጦርነትንና ጸብን የሚፈልጉ ይሆናሉ። የመጀመሪያዎቹ ደግሞ ምንም አይነት ጸብን አጫሪ ያልሆኑ ሰላማዊ ህይወትን የሚኖሩ አሉ። እነዚህን ሰላማዊ የሆኑትን የሚናገርበት አንቀጽ አላህ ሱብሓነሁ ወተዓላ አብሏቸው፣ አጠጧቸው፣ እርዷቸው፣ አግዟቸው፣ መልካም አሉላቸው፣ ክፉ እንዳታደርጉባቸው ብሎ በርካታ ቦታ ላይ ተናግሯል። አሁን ግን ያመጣኸው እንደዚህ አሁን የተናገርከው አንቀጽ ምንድን ነው ከተባለ ክፉ የሆኑት ከይሁድና የክርስቲያን አይነቶች ክፋትን በአማኞች ላይ ለማድረግ የሚያስቡና የሚያሴሩ አካሎችን በተመለከተ ነው። ሁለቱን በአንድ አይን ማየት ይሄ ፍትህ አይደለም። ገብቶሃል አይደለ? ሁለቱን በአንድ አይን ማየት ፍትህ አይደለም። ስለዚህ እዚህ ጋር ጥያቄ አለ። ጥያቄ አሁን ያነሳኸው ጋር ማለት ነው። ወንድ አዳምጥ። በዚሁ ላይ ነው ሐሳቤ፣ በዚሁ ላይ ነው። አብረን እንድትመልሰው ነው ጊዜ እንዳይወስድብህ። አይሽ እና መጥፎ ክርስቲያኖችና አይሁዶች መጥፎዎቹን ብለሃል አይደል? እነሱን አጋራት አድርጉ። መጥፎ ማንም ሰው አጋር ማድረግ አይፈልግም። እስልምና ብቻ ሳይሆን ሌላውም እምነት መጥፎ የሆኑ ሰዎችን አስማች አስፖስብል እንዲመለሱ አድርጉ ነው የሚለው። እነኚህን ሰዎች እንዲመለሱ ማድረግ ነው ወይስ አጋር አለማድረግ ነው የሚሻለው? አንድ ጥያቄ። ሁለተኛ እነሱን ስለመሆኑስ ብትጠቅስ እዚህ ቁርአን ላይ ወይም ደግሞ ሐዲስ ላይ ካለ እነሱን ስለመሆኑ መጥፎዎቹን ስለመሆኑ ደጎቹ እንዳልከው ደጎቹ ያው ቁርአን ላይ ብዙ ጊዜ እንትን ስለምንድን እናውቃለን። ግን መጥፎዎቹ እነሱ ናቸው ወይ ክርስቲያንና አይሁዶች ናቸው? እነኚህ ናቸው ክርስቲያንና አይሁዶች መጥፎዎቹ ክርስቲያንና አይሁዶችን አጋራት አድርጉ የሚል ካለ አብረህ አብራራ እና አንተን ብትጠቅስ መረጃ ብትጠቅስ። እሺ መልካም። ቃል በቃል አወጣለሁ አሳያለሁ። አላህ ለሁለት ከፍሎ ያቸዋል። ክፉዎች አሉ፣ መልካሞች አሉ። ወጣቻለ አይደል? ለየቱ ጋር ከተባለ ሱራ ሙምተሒና ላይ ሁለተኛው ገጽ ላይ አላህ ገልጿቸዋል ለሁለት እንደሚከፈሉ ማለት ነው። ምን ይላል መሰለህ? لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين إنما ينهاكم الله عن الذين قاتلوكم في الدين وأخرجوكم من دياركم وظاهروا على إخراجكم من تولوهم ومن يتولهم فأولئك هم الظالمون. عندما تشرع سيأتي من الآن لا ينهاكم الله أن يملكاتشوها الله هل كلكلاتشوهم معنا መልካምን ብታደርጉላቸው በጎን ብታደርጉላቸው ለነዚያ ለካህዲያኖች እነርሱ እናንተን በሃይማኖታቸው ያልተዋጓቸው ሰላማዊ የሆኑትን አለ መልካም ብትውሉላቸው አልከለክላችሁም። ለነርሱ መልካም መዋል እንዳውም ውዴታዬን ሁሉ ያጎናጽፋቸዋል ሁሉ አለ። ለክርስቲያን አብለታ አጠጥተህ አምላክን የአላህን ውዴታ እንደምትጎናጸፍ እየተናገረ ነው ለማንኛውም ካህዲ ሰው። ነገር ግን ከዚያ ቀጥሎ ምን አለ? እኔ የምከለክላችሁ ግን እነዚያን የሚዋጓችሁን አለ። አያርም የማይዋጋ ሰላማዊ ካህዲ አለ፣ የሚዋጋ ደግሞ መጥፎ ካህዲ አለ። እነዚህን ለሁለት ለይቶ ነው ያያቸው። ሁለቱን አንዲ በማስረጃ ሳይ ስላለ ልጁ ላሳይህ። አንዲ ያውና ቁርአን ላይ አላህ ሲናገር ለይቶ ይናገራል። የቱ ጋር ያውና ምን ይላል? ቁጥር 8 ላይ በደንብ ተመልከት። ከእነዚያ በሃይማኖት ካልተጋደሏችሁ ከሀገሮቻችሁም ካላወጧችሁ ከሃዲዎች መልካም ብትውሉላቸው እንዳ ወደ እነርሱ ብታስተካክሉ አላህ አይከለክላችሁም ይላል። አይ ከሃዲ ሆኖ መልካም ብትውሉላቸው አልከለክላችሁም አለ። አላህ ትክክለኞችን ይወዳልና አለ። አይ ነገር ግን ሁለተኛዎቹ ላይ ሲናገር ምን አለ? ለሁለተኛ ከፍሎ ሲያቸው አላህ የሚከለክላችሁ ከእነዚያ በሃይማኖት ከተጋደሏችሁ ከቤተሰቦቻችሁም ካወጧችሁ እናንተንም በማውጣት ላይ ከረዱት ከሃዲዎች እንዳትወዳጇቸው ብቻ ነው አለ። የቅድም የጠየቀው በዚህ ነው ተረጉመው አይሁዶችና ክርስቲያኖችን የምትወዳጁ አድርጋችሁ አትያዟቸው ሲል ጊዜ ሁለተኞቹን አስመልክቶ እየተናገረ ነው አላህ Subhanahu Wa Ta'ala። መቅደላ ገባ አይሁድና ክርስቲያን እኮ አይልም። ይሄ የጣዖት አምላኪዎች እንደነበሩ ይታወቃል አይደል? ነብዩ መሐመድ ከመነሳቱ በፊት የጣዖት አምላኪዎች እንዳሉ ይታወቃል። እዚህ ጋር ስፔሲፋይ አድርጎ አይሁድና ክርስቲያን አይልም። አይሁድና ክርስቲያን ምንድናቸው? እንደ እስልምና አስተምሮ እንደ ቁርአን አስተምሮ አማኝ ናቸው ያልከኝ አስተምሮ አይደለም። ስለዚህ የእናንተ አስተምሮ ይሄን ነው የሚለው። ግን እንዳልኩ መረጃው እንደ ቁርአን ይኸውልህ ከሃዲ ሲል ጊዜ ማንኛውንም ከሃዲ ያጠቃለለ ነው። አይሁድና ክርስቲያንም ከሃዲ ናቸው እኮ ላሳየህ ቁርአን አውጥቼ ማስረጃ ጥያቄ ስላለ ሌላ ጥያቄ ጠይቃለሁ። በልጁ መሀል ገብቼ ነው ሶሪ። የኔ ጥያቄ አለ ሌላ እሱን እንድታረጋግጥ አይሁዶች ከሃዲ እንደሆኑ ላሳየህ። አይሁዶችና ክርስቲያኖች እናንተ አስተምሮ እኮ ልክ ነህ። በቁርአን የሚለው ከሃዲ ነው ያራን ያለ ነው። ስለዚህ እሱን እኮ ነው የምልህ። ስለዚህ አላህ Subhanahu Wa Ta'ala የጠየቀው ላይ የመቅደላ
እንዳትወዳጇቸው አይሁድና ክርስቲያኖች ሲል ሁለተኛዎቹን አይነቶች አስመልክቶ እያነሳ ነው ቃል በቃል። እዚህም እንዳትወዳጇቸው የከለከልኳቸው እነዚህ የሚዋጉትን ነው አለ። የሚዋጋ የሆነው መጥፎችን ማለት ነው። ገብቷቸዋል። ጸብንማ ያጨር ከሆነስ መልካም ወለለ ችግር የለውም። ለአይሁድና ለክርስቲያኖች ነገር ግን ለሌላ ሰላማዊ የሆኑትን የሌላ እምነት ተከታዮች ከሃዲያኖች ብታበሏቸው፣ ብታጠጧቸው፣ መልካም ብትውሉላቸው አላህ ሱብሓነሁ ወተዓላ እንዳውም ይሄን ነገር ይመክራል፣ አድርጉላቸው ይላል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ወጠዓሙኩም ሒሉን ለሁም ይላል። የእናንተ ምግብ ለእነርሱ ተፈቅዷልና ብሏቸው እያለ ይናገራል። ችግር የለውም። ይሄን ይመስላል። እሺ ጥያቄ ካላችሁ መቀጠል ትችላላችሁ። እዚህ ጋር ማለት ነው በቁርአን አስተምሮ አይሁድና ክርስቲያንን ስፔሲፋይ አድርጎ ገልጿቸዋል ከሃዲ እንደሆኑ ማለት ነው። ነገር ግን ሌሎች ከሃዲዎችም አሉ። ለምንድን ነው እነኛም መጥቀስ ያልቻለው? ስላላወቃቸው ነው ቁርአኑ። ለምሳሌ ጣዖት አምላኪዎች አሉ፣ ቡድሂስቶች አሉ፣ ሼንቶይዝም ቡድሂዝም የሚባሉ ምስራቅ ላይ ፋር ኢስት ላይ ያሉ ሃይማኖቶች አሉ። ለምንድን ነው እነሱ መጥቀስ ያልቻለው? ለምንድን ነው በአይሁድና በክርስቲያን ብቻ ስፔሲፋይ የሆነው? እነዚህ በነብያት ትምህርት ላይ ስለተንጠለጠሉ አይሁድና ክርስቲያኖች አይሁዶችን ከሙሴ በኩል የመጣ ነው አሉ። ልክ እንዲሁ ደግሞ ክርስቲያኖች ከመሲሁ በኩል የመጣ ነው አሉ። አላህ ለነዚህ ላይ ትኩረት ያደረገላቸው በጣም ስለሚያዝንላቸው በነብያት ትምህርት ስለተሸወዱ ነው በአባቶቻቸው። እዚህም ነው አላህ ነብያትን ሲያስነሳ ጊዜ ማነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሲያስነሳ እናንተ የመጽሐፉ ሰዎች ነን ለምትሉ ሆይ ያው እና ነብዩ መሐመድን የላኩት ለእናንተም ጭምር ነው እያለ እነርሱንም ነጥሎ ብዙ ቦታ የሚናገራቸው ለዚህ ነው። ከሌላው የተሻሉ ናቸው። ምክንያቱም እነርሱ የአብርሃም የኢስሐቅ የያዕቆብን አምላክ ይፈልጋሉ። እነዚያ ግን ቡድሂዝሞች፣ ሂንዱይዝም የምንላቸው አካሎች እነዚህን የሚፈልጉና የሚያውቁ አይደሉም። በአጠቃላይ ሌሎችን ከሃዲዎች ብሎ ጠራቸውና እነዚህን ግን ወደ እውነት ይመለሱ ዘንድ ያላቸውንም ከእነርሱ ዘንድ ያሉ እውነታዎችን እያነሳ ወደ እውነቱ ጥሪ ያደርግላቸዋል። ለዚያ ነው። እሺ ሁሱ ከይቅርታ ጋር መሀል ላይ ገብቶብኝ ነው። እሺ ሱራ 2 ፈጣሪ ፍጥረት የሆነ ጓደኝነት አትያዙ ምናምን የሚለው ማለት ነው። አሁን እዚህ ጋር ደግሞ ሱራ 2 193 ደግሞ ሁከት እስከማይገኝና ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው ይላል። ይሄንስ እንዴት ታየዋለህ? እዚህ ላይ አሁን ማንንም አልነጠለም። ገባህ? በቃ ማንኛውም ከእስልምና ውጭ ያለን ማንኛውም እምነት ተከታይ ቡድሂዝም በለው ክርስቲያን በለው ማንም በለው ተጋደሏቸው ይላል። ይሄንስ እንዴት ትፈታዋለህ? ይሄንስ እሱም ላይ መለስ ብለህ ብታየው የሚጋደሏችሁን ብሎ ገልጿቸዋል። ላሳየህ። እዚህ ጋር የለም። እዚህ ጋር ሁከት አንተ ቁጥር ይዘህ ስለመጣህ ነው። ከሱ በፊት ያለው ሌላ ጥያቄ አለኝ እኔ አዲስ ጥያቄ ጾስ አንዴ ለሱ ልንገራች። ከእርሱ በፊት 192ን መለስ ብለህ ብታየው ወቃቲሉ ፊ ሰቢልላህ الذين يقاتلونكم ይላል። እነዚያን የሚጋደሏችሁን ተጋደሏቸው ይላል። ሰላማዊ ከሆነ ግን ጫፉ አይነካም። ሊጋደል የመጣ ከሆነ እዛው ያለ ላሳይሽ ችግር የለም። እዛው ሱራ 2 193 እስከ 92 ካልከ ላሳይ። አሁን የተናገርኩት ቁጥር ላይ እዛው ላይ 192 ላይ መለስ ብለህ እዛው ታገኘዋለህ። ላሳይ 192 እሺ አሁን እዚህ ጋር አንተ ያመጣኸው ይሄን ነው ይታያል። 193 ላይ ምን ይላል? ሁከት እስከማይገኝና ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው። ቢከለከሉም ወሰንን ማለፍ በበዳዮች ላይ እንጂ የለም ወሰንን አትለፉባቸው ይላል። አያ ስለዚህ ማንን ነው ከተባለ ተጋደሏቸው እያለ ያለው ያውና እዚች ላይ መለስ ብሎ ቁጥር 90 ላይ 190 ላይ እነዚያንም አለ። እነማንን? የሚጋደሏችሁን ከሃዲዎች በአላህ መንገድ ላይ ተጋደሉ አለ። የማይጋደሉ ከሆነስ ወሰን አትለፉባቸው ብሎ ሌሎችን ሰላማዊዎችን ከለከለ። ወሰንንም አትለፉ አላህ ወሰን አላፊዎችን አይወድምና አለ። ስለዚህ በሃይማኖት ላይ ሁከት እስካይገኝ ድረስ ተጋደሏቸው እያለ ያለው ማንን ነው? የሚጋደሏችሁን ብሎ ቀድሞ ተጋዳይ ክርስቲያኖችን አስቀድሞ ማን ነው? 91 አርገው መልሶ 91 ና አንብብልኝ። 191 አይሽ አድርጓል። ያው 191 ያው ምን አለ? ባገኛችሁባቸውን ስፍራ ገደሏቸው አለ። ማንን? ቀደም ብሎ የሚጋደሏቸውን ብሎ የተናገራቸውን ማለት ነው። ባገኛቸውን ስፍራ ገደሏቸው፣ ካስወጧችሁም ስፍራ አስወጧቸው። ይሄ አሳደዋቸው ነበርና ነው። አማኞችን ከሀገራቸው ከመካ ውጡ ብሎ አሳደዋቸዋል።
ወጣን አይደል? ካሳደዳቸውም ስፍራ አሳዷቸው። መከራም ከመግደል ይበልጥ የበረታች ናት። በተከበረው መስጊድም ዘንድ በእርሱ ውስጥ እስከሚጋደሏቸው ድረስ አትጋደሏቸው። አየህ፣ እስካልተጋደሉ ድረስ አትጋደሉ ነው። ቢጋደሏቸውም ግደሏቸው አለ። መቼ ቢጋደሏቸው? የከሃዲዎች ቅጣት እንደዚህ ነው አለ አይደል? የሚጋደል የሆነ ከሃዲ የራሱን ዋጋ ማግኘት ስላለበት ሊጋደል የመጣ ነው። ሰላማዊ ከሆነ እስከተባለ ጫፉን እስካልተጋደለ ድረስ እንዳትነካው ብሏል ኢስላም። አይ ይቆያልክ ጠየቅነህ፣ ስንጠይቀህ ተቆጣ፣ ትቼዋለሁ። እሺ አንተ ጥያቄህን ጠይቀህ አሁን በእስልምና ላይ አይ እሺ በጠይቅ ጥያቄ ሳነብ ያገኘሁት ላይ ነው፣ ሐዲስ ላይ ነው። በእስልምና ወንድ ልጅ ተቀምጦ መሽናት ይፈቀዳል አይፈቀድም? ችግር የለም ይቻላል፣ ይቻላል፣ ችግር የለም። ምክንያት የሚያስፈልገው ነገር አይደለም፣ ግን ምክንያቱም ልጥቀስልሽ። አንደኛ መሽናትን በተመለከተ ስለ ሽንት ነው ጥያቄ ወገናችን። ስለ አምላክ ነበር ላወራ የፈለኩት። ተወሽ ስለ ሽንት። በእስልምና ሽንት ይነጅሳል። ስለዚህ ሰውየው የሚሸናበት ቦታ ለምጣ ድንጋይ ከሆነ በሚሸና ጊዜ ያ ነገር ተመልሶ ወደ ሰውነቱ ስለሚረጭና ስለሚነጅሰው የዛኔ ቁጭ ብሎ መሽናት አለበት። ነገር ግን ቆሞ ቢሸናም ችግር የለውም ከዚሁ አንጻር። መቼ ከተባለ በሚሸና ጊዜ ሽንቱን መጦ የሚይዝ አሸዋ ነገር ቦታ ከሆነ ዳግም ተመልሶ ወደ ልብሱ የማይረጭ ከሆነ ቆሞ ቢሸናም ችግር የለውም። ሁለቱም ያስኬዳል። አይ አጋጣሚ ምን መሰለህ እና የሆነ ሙስሊም ነው ከስራ ስንወጣ ሱሪውን ዝቅ አድርጎ ልክ እንደ ሴት ልጅ አንዳንድ ሴት ልጅ ፓንታ አውልቃ ቁጭ ብላ እንደምትሸና ቁጭ ብሎ ከዛ ስንደርስበት ደነገጠ እና ምንድነው ጠየኩኝ። አንድ ሙስሊም ጓደኛ አለኝና አይ በባህል የመጣ ነው እንደ ባህል የመጣ ነው ማለት በተለምዶ የመጣ ነው እንጂ እንደዚህ አይነት ነገር የለም ማለት። ከዛ በኋላ ኮንትን ላይ ሂጄ ሳይ ሐዲስ ላይ ስፈልግ ምን የሚላል መሰለህ ወደ የነብዩ ሱና ነው ከነብዩ የመጣ ሱና ነው የሚል መጽሐፍ ወደ ምን ስንት መሰለህ 224 አካባቢ እንደዚህ አይነት ነገር አንድ ሐዲስ ላይ እሱን ለማረጋገጥ ነው። እንደነገርኩህ ነው። እኛ በእስልምና ምን አለ መሰለህ ከሁለቱ መጸዳጃ ቦታዎች የሚወጡ ሽንትና ሰገራ እንትን ይላሉ፣ ይነጅሳሉ። ያ ነገር ልብስህን ሊነካው አይገባም። ያ ነገር ከነካው መጸዳትና መታጠብ አለበት። ንጽህና የእስልምና የእምነቱ ግማሽ ነው። ነብዩ ሰለላሁ ዐለይሂ ወሰለም አጠሁሩ ሸጥሩል ኢማን አሉ። ንጽህና የእምነት ግማሽ ነው ብለው ተናግረዋል። ሰው ንጽህናውን ሊጠብቅ ይገባል። ገብቷችኋል? ከዚያ መካከል አንደኛው ምንድነው በሚሸና ጊዜ ሽንቱ ተመልሶ እንደገና እንዳይነጅሰው የነጃሳ ምናምን የሚባል ነገር በእናንተ አይታወቅም። ለምሳሌ ሽንትህ እንደፈለግ ሸንተህ ሄደህ መጸለይ ትችላለህ። የትኛውን ቦታ ላይ ክርስቶስ ታጠቡ ተጽዳዱ ብሎ ያስተማረበት አንድ ቦታ የለም። መጽሐፍ ቅዱስ ኢየሱስ ክርስቶስ ያስተማረበት ቦታ የለም አንዲት ቦታ ላይ ለታሪክ። ነገር ግን ኢስላም ተቀምጦ ተቀምጦ ከመሽናትና ቆሞ ከመሽናት ወንድ ልጅ የትኛው ነው ሊረጨው የሚችለው? ተቀምጦ መሽናት እኮ በጣም ሊረጨው ይችላል። ተቀምጦ መሽናት በጣም ለነጽህና የተጋለጠ ነው። አይደለም ቆሞ መሽናት ነው እንደገና ሊረጭ የሚችለው። ሰውየው በሚሸና ጊዜ ሽንቱን ዳግም ወደ ሰውነቱ የመረጨት እድሉ በጣም ሰፊ ነው። ቁጭ ብሎ ከሆነ ግን የዛኔ ወደ ሰውነቱ አይረጭም። እሱ ቅድም እንደነገርኩ ነው። ያን ያክል እንትን ከባድ ነገር አይደለም። መሽናት በሁለቱም መንገድ ትችላላችሁ፣ ችግር የለውም። ከፈለክ ማስረጃ ልናሳየህ እንችላለን። ቆሞ መሽናት ይቻላል፣ ቁጭ ብሎ ይቻላል። መቼ ነው የሚለውን ግን ቅድም እንደነገርኩ ሰውየው ቆሞ በሚሸና ጊዜ ድንጋይ ከሆነ ተመልሶ ሊረጭበት ስለሚችል የዛኔ ቁጭ ብሎ ይሽና እንዳይነጅሰውና ተመልሶ ተረጭቶ እንዳይነጅሰው። ነገር ግን ቦታው የሚሸናበት ድንጋይ ካልሆነ አሸዋማ ቦታ ከሆነ የዛኔ ቆሞ ቢሸና ችግር የለው። ምክንያቱም ተመልሶ አይረጭምና አሸዋው መጥቶ ስለሚይዝ ውሃውን ማለት ነው። ይሄ ነው። በዚሁ አንጻር እንዳው ኢየሱስ ክርስቶስ ያስተማረባት ቦታ ካለ ታሳየናለህ? እሱን ሌላ ጥያቄ አለ ልጨርስልህ። እሺ ጨርስ። ልጨርስልህና ለምሳሌ አሁን በዘመናዊ ዓለም በሙሉ የምንሄድበት መንገድ በሙሉ አፈር አይደለም ወይም አሸዋማ አይደለም። የምንሄድበት ኮርስት መንገድ ነው፣ አስፋልት መንገድ ነው። ሁሌም ቢሆን ድንጋይ ጋር ነው የሚኖረው ሰው ማለት ነው። ያ ማለት እርሻ ቦታ አይደለም ሰው አብዛኛው የሚኖረው። ምናልባት ገጠር አካባቢ ያሉ የተወሰኑ ሰዎች ሙስሊሞች ሊኖሩ ይችላሉ።
ነገር ግን በአብዛኛው ሙስሊሞች የሚኖሩት ከተማ አካባቢ ዙሪያ ላይ ነው፣ ነጋዴዎችም ስለሆኑ። እነዚህ ሰዎች ደግሞ ሁሌም እኔ ያገኘሁት ተቀምጦ ሲሰናየሁት ለምንድን ነው ጠጋ ብሎ ኮብልስቶን ዳር ላይ ነው እና ወዲያውኑ ምናምን ስንለው ተነሳ። ነገርከን ቅድም ለናሪያ እየረገንክልን ነው ጊዜ እንድንጠቀም። ሌላ ጥያቄ ካለ ጠይቅ። በዚህ ላይ ሁለቱም ፈቃድ አለን አልኩ። ቆሞ መሽናቱ ደብሮ ከሆነ አንተ ችግር የለውም ቆሞ መሽናት ይችላል። እሺ አንድ ጥያቄ ለምሳሌ እኔ የማይገባኝ ነገር ለምን መሰለህ? አሁን ይሄንን እምነት ለምሳሌ የእስልምና እምነት የመጣው በ7ኛው ክፍለ ዘመን ምናምን መጣ ይላል። ማን ያለ ታሪኩ ይላል። የትኛው ታሪክ ላይ? አዳምጠኝና እነግርሃለሁ። ቆይ ነው እየነገርኩኝ በማስረጃ እንድናወራ። የትኛው ታሪክ ላይ? ታሪኩ እኔ ለምሳሌ ትምህርትም ስማር ራሱ በ7ኛው ክፍለ ዘመን ወይም ምን ትምህርት ላይ? ሐዲሱ ምን ይላል መሰለህ? ቁጥሩን አላስታውስም። የትኛው ሐዲስ ላይ ቁጥሩን? አዳምጠኝና እመጣልሃለሁ። ማዳምጠህ በማስረጃ ስታወራ ነው። አሁን ቅድም ከታሪክ ወፍ ታሪክ የለም እነግርሃለሁ እኮ እየነገርከኝ እንድትሄድ ነው። ቀላል ነገር አይደለም እየተናገርከው። አንዴ ዝም ብዬ እንትን ብዬ ሳልወጣ አመጣልሃለሁ እኔ ገብቼ። አይሽ ቀጥልሽ እነግርሃለሁ ቁጥሩን እና ምንድን ነው የሚለው በ7ኛው ክፍለ ዘመን ያሳያል እኮ አጠቃላይ ከሀ እስከ ፐ ድረስ ያሳያል። በ7ኛው ክፍለ በማን አማካኝነት? በነብዩ መሐመድ በ23 ዓመቱ ጀምሮ እስከ 60 ምናምን አካባቢ ላይ ቁርአን ወረደለት። ነገር ግን ክርስትና ከመጣ በኋላ ከ600 ዓመት ልዩነት። ለምሳሌ አላህ ነበረ የለም የሚለውን ነገር ነብዩ ከየት አመጡ? አላህ ስለሱ መስለመንገሩ ማስረጃ ማን ጻፈው? የጻፈው ሰውስ በምን ተረድቶን በዛን ሰዓት ስላልነበረ እንዴት የአላህ ቃል ነው ብለህ ልታወራው ቻለስ? አላህስ ማን ነው? አላህስ ራሱ ማን ፈጠረው? ማን አመጣው? እዚህ ቦታ ላይ መኖሩንስ ማን አየው? ለምሳሌ የክርስትና እምነት ተከታዮች ሐዋርያት ተናግሯል፣ ተጽፏል፣ ያይፈጽም ዘንድ መጥቶ ሙቶ ተሰቅሎ ማስረጃ ከዚህ በኋላ ለማስረጃ ተወራራይ ስለሆነ ማስረጃ ክርስትና የሚባለውን ሃይማኖት ኢየሱስ የማያውቀውም ነብያቶች የማያውቁትም እግዚአብሔርም አያውቀውም። ከሌላ መጽሐፍ አልጠይቀውም። ለምሳሌ እስልምና አላህ መሆኑን ማን ያውቃል? መጽሐፍም አያውቀውም። አንዴ ተረጋጋ። መጀመሪያ ይኸውልህ አንተ አትረጋጋም እንዴ? አስተማሪ ከሆንክ ረጋ በል። ቆይ ረጋ በል። እኔም አላምንበትን ነገር ጥያቄ አለ። ይቀጥል። ጥያቄ ነው ወይ? ጠይቅ። ከጠይቅ አነጻጸር ክርስትና ግን ምናምን አልክ። እሺ ስለ እስልምናም እንደዚህ በታሪክ ማስረጃም ጣወፍ ጠይቃቸው። ከዛ በኋላ ማዳም ክርስትና ሃይማኖትን አይውላችሁ ስሙ። ክርስቲያኖች እግዚአብሔር የማያውቀው ነቢያቶች የማያውቁትም ኢየሱስ የማያውቀው አንዲት ቦታ ላይ ክርስትና ሃይማኖትን ተከተሉ ብሎ የተናገረ ነብይም የለም እግዚአብሔር አምላክም የለም። እኔ ከታሪክ ከምናምን ከሌላ መጽሐፍ አልጠይቃችሁም። ከራሳችሁ በእጃችሁ ከያዛችሁት መጽሐፍ እስኪ እምነታችሁን ከመጽሐፋችሁ አጽድቁ፣ እኔ እምነቴን ከመጽሐፌ ላጽድቅላችሁ። አምላክም ነብያትም ያውቁታል እስልምናን በቁርአን ላይ ያሳያቸዋለሁ። አምላክም ነብያትም አያውቁትም ክርስትናን በመጽሐፍ ቅዱስ ላይ ያሳዩ። የሚያሳይ ክርስቲያን ካለ መግባት ይችላል። አትሸወዱ፣ ቄሶቻችሁ አይሸውዷችሁ። የትኛውም ቦታ ላይ እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበት ቦታ የለም። አንድም ነቢይ ከነቢያት መካከል ክርስትና ሃይማኖትን ተከተሉ ያለ የለም። እኔ ክርስቲያን ነኝ ያለ ነቢይ የለም። ወደ ቁርአን ስትመጡ ግን ለእነዚህ ጥያቄዎቻችሁ ሙሉ መልስ ታገኛላችሁ። አላህ ቃል በቃል እስልምና ሃይማኖት ትክክለኛ ሃይማኖት ነው፣ ሙስሊሞች ሁኑ ብሎ አዟል። ማስረጃ ቃለ ስብሓነሁ ወተዓላ ኢነ ዲነ ዒንደ ላሂ ልኢስላም። አምላክ አላህ ምን አለ? ከእኔ ከአምላካችሁ ዘንድ የተወደደው ብቸኛው ሃይማኖት እስልምና ሃይማኖት ብቻ ነው አለ። ያው በሌላ ቦታ ላይ ሙስሊሞች ሁኑ እያለ ያዘናል። እዚያው ሱራ አልዕምራን ላይ ወላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። አደራ እናንተ ሙስሊሞች ሆናችሁ እንጂ አትሞቱ ይላል። ነቢያቶች ልክ እንዲሁ ቃል በቃል እኔ ሙስሊም ነኝ ብለው ይናገራሉ። ኑሕን ብንወስድ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ አለ። አንድ ነቢይ ለታሪክ መጽሐፍ ቅዱስ ላይ ክርስቲያን ነኝ ያለ የለም እኮ ጀዋ። አንድ ነቢይ ከአምላክና ከነቢያቶች ዘንድ እውቅና ከሌለው እንዴት ነው ነገ የትንሣኤ ቀን ከአምላክ ፊት ቁመን ልንናገር የምንችለው በድፍረት ያንን እምነታችንን? ከወዲሁ ዋስትናችሁ ምንድን ነው? በመጽሐፋችሁ ላይ እግዚአብሔር ክርስቲያን ሆኖ አላለም? ነቢያቶች ክርስቲያን ሆኖ አላሉ? ታዲያ ማን ያዘዛችሁ?
ክርስቶስ ካረገ በኋላ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ማን ያላቸው? እግዚአብሔር አይደለም። እንደው ነብያቶች አይደሉም ሄደዋል የዛኔ። እሺ ኢየሱስ ክርስቶስ ነው ወይ? ለአርጓል እሱም የዛኔ። ማን ነው ክርስቲያን ያላችሁ? አምላክም አይደለም ነብያቶችም አይደለም ክርስቶስም አይደለም። እኛ ግን ሙስሊሞች እያሉ የሚጠሩ ማን ናቸው ከተባለ ነብያቶች። ያዕቁብ ዓለይሂ ሰላም ታላቁ ነብይ ያዕቁብ በሱረቱል በቀራ ሁለተኛው ምዕራፍ ቁጥር 132 ላይ ምን ይላል? ወላ ተሙቱና ኢላ ወአንቱም ሙስሊሙን ይላቸዋል። ልጆቹ አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸዋል። ልጆቹም እኛ ሙስሊሞች ነን ይላሉ። እዚያው ላይ ወነሕኑ ለሁ ሙስሊሙን እኛ ለዚያ ለአንዱ አምላክ ታዛዦች ሙስሊሞች ነን ይላሉ። ከወዲሁ በሕይወት እስካላችሁ